ቶማስ ጌታዬ አምላኬ ብሎታል። ዮሐንስ ወንጌል ምዕራፍ 20 ቁጥር 28-29 ጌታዬ አምላኬ ሲለው አይ ተው አላለም። ነዋ ሌላ አምላክ ያልሆነ ቢሆን ኖሮ አይ ተው እኔ አምላክ አይደለም ማለት ነው የነበረበት። በሐዋርያት ሥራ ምዕራፍ 14 ላይ ቅዱስ ጳውሎስና በርናባስን ካደረጉት ተአምር የተነሳ እነዚህ አማልክት ናቸው፣ አማልክት ተመሰሉ ሰብአ ወመጽኡ ኀቤነ ብለው አማልክት ሰዎችን መስለው እንደነሱ ልማድ እንደ ግሪኮች አማልክት ልማድ ሚቶሎጂ አማልክት ሰዎችን መስለው ተገለጡ የሚሉት ተረት ነበራቸው። እንደዛ ሆነው መስሏቸው ሊሰውላቸው ሲሉ ቅዱስ ጳውሎስና በርናባስ ልብሳቸውን ነው የቀደዱት። እኛ የልዑል አምላክ ባሪያዎች አገልጋዮች ነን፣ አማልክት አይደለንም፣ አምላክ አይደለንም ብለው እሪ ብለው እንዳይሰው ነው ያደረጓቸው። አዎ መድኃኒታችን ኢየሱስ ግን ጌታዬ አምላኬ ሲባል አንተ ስላየህ ነው ያመንከው፣ ሳያዩ ሰምተው የሚያምኑ ግን ብፁዓን ናቸው ነው ያለው። አላስተባበለም። ነዋ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጌታችን እመኑ ወእመኑ በአብ ያለ በእኔ እመኑ በአባቴም እመኑ። አምላክ ያልሆነ ማንም በእኔ እመኑ ሊል አይችልም። ሐዋርያ በእኔ እመኑ ይላል፣ ሊቅ በእኔ እመኑ ይላል አይልም። በአምላኬ እመኑ ነው የሚለው። በማስተምራችሁ በመነግራችሁ በሞተላችሁ በተነሳላችሁ በፈጠራችሁ እመኑ ነው የሚለው። ሌላ በእኔ እመኑ የሚል የለም። እንዲህ የሚል ከሆነ ሐሰተኛ ነው። መድኃኒታችን ኢየሱስ ክርስቶስ ግን አምላክ ስለሆነ የሚታመን ሊታመንም የሚገባ አምላክ ስለሆነ በእኔ እመኑ አለ። ይሄን ማንም ፍጡር ሌላ አይችልም። በዮሐንስ ወንጌል ምዕራፍ 10 ቁጥር 24-31 ላይ አይሁድ ጋር በነበረ ተዋሶ አንተ እንደው ክርስቶስ ስለመሆን እስቲ እቅጩን ቁርጥ አድርገህ ንገረን አሉት። ኧረ እኔስ ደጋግሜ ነግሬያችሁ ነበር እናንተ ግን አትሰሙም አለና በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም፣ እኔና አንድ ነን አለ። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ለምንድን ነው ሊወግሩት ድንጋይ ያነሱት? ምን እንደው ገብቷቸዋል። በጎቼ እኔ አውቃቸዋለሁ፣ ድምፄን ይሰማሉ፣ የዘላለም ሕይወትንም እሰጣቸዋለሁ አለ። ይሄ በብሉይ ኪዳን ስለ እግዚአብሔር እረኝነት ስለ ሕዝቡ መንጋነት ተነግሯል። አይሁድ ያን ያውቃሉ። መዝሙር 94 ቁጥር 6-7 ላይ ይሄው ቃል አለ። ኑ እንስገድ ለእርሱም እንገዛ። ኑ እንስገድ ለእርሱም እንገዛ፣ በእርሱ በፈጠረን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነን ተብሏል። አያችሁ አይሁድ ይህንን የብሉይ ኪዳኑን ዳዊት ያውቃሉ። የተማረ ይግደለኝ የሚባለው አንዳንዴ ለዚህ ነው ሆኖት። ስለዚህ ያ የበጎቹ እረኛ በጎቹን የሚያሰማራ ለበጎቹ የዘላለም ሕይወትን የሚሰጥ በጎቹን የፈጠረ ማን እንደሆነ ያውቃሉ፣ እግዚአብሔር እንደሆነ። አሁን ጌታችን እኔ ያ ነኝ እያላቸው ነው። እኔ ያ የበጎቹ ባለቤት የበጎቹ እረኛ ነኝ፣ ለበጎቹም የዘላለም ሕይወት እሰጣቸዋለሁ አለ። አንተ እንዴት ራስህን እንዲህ ያለ አምላክ ነህ ትላለህ ብለው ነው ሊወግሩት ድንጋይ ያነሱት። ሐሳቡ ገብቷቸዋል። ያም የዘላለም ሕይወትን መስጠት ከእግዚአብሔር ውጭ ማንም አይችልም። እኔ የዘላለም ሕይወት እሰጣቸዋለሁ የሚል ሐዋርያ አለ? የሚል ጻድቅ አለ? የሚል ሰማዕት አለ? በጭራሽ የለም። እንዴ የማክደት ነው። የዘላለም ሕይወትን እሰጣቸዋለሁ ያለው ራሱ ሕይወት የሆነ የባህሪ አምላክ ስለሆነ ብቻ ነው። እንዲህ ስለሆነ ብቻ ነው። ኢሳይያስ 45 ቁጥር 23 ላይ እግዚአብሔር እንዲህ ይላል፣ ጉልበት ሁሉ ለኔ ይንበረከካል አለ። በአዲስ ኪዳን ደግሞ ፊልጵስዩስ 2:6-10 ላይ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። አያችሁ በብሉይ ኪዳን ጉልበት ሁሉ ለኔ ይንበረከካል ያለው አምላክ በአዲስ ኪዳን ደግሞ በሰማይ በምድር ከምድርም በታች ያለው ምላስ ሁሉ ለኢየሱስ ክርስቶስም ይንበረከካል አለ። ስለዚህ ጉልበት ሁሉ የሚንበረከኩለት የእውነተኛ የባህሪ አምላክ ስለሆነ ነው። ከአምላክ ውጭ ለሌላ የባህሪ አምልኮ ስግደት አይፈጸምም። ለቅዱሳን የምናደርገው የአክብሮት የፍቅር የጸጋ ነው። ይሄ የታወቀ ነው።